የሚገርም ነው። ይላችሁ አምሮኝ ነውና ከዛ ለምን ሰርቼ አልበላም ብዬ ጋገርኩት እና በጣም ነው የጣፈጠው። በጣም ነው የወደድኩት። ሞክሩት። ምንም ነገር አትከስሩትም። ብዙ ነገር አትፈጁትም። በትንሽ ደቂቃ ውስጥ እና በትንሽዬ እንትን መስራት ትችላላችሁ ማለት ነውና ብቻ አምሮኝ ነበረ። አምሮቴን ታወጣው። በጣም ነው የሚጣፍጠው እና በጣም ቆንጆ ነው። ሞክሩት፣ ጋግሩት፣ ብሉ እላችኋለሁ። ይመቻችሁ። ዩቲዩብ ሰብስክራይብ አድርጉልኝ፣ ላይክ አድርጉልኝ ቪዲዮዎችን። እሺ ወዳችኋለሁ እና ኑ ወደ ስራው ማለት ነው። አብረን እንስራ፣ አብረን እናብቃ። ሌትስ ጎ። የህብስት ወይም የውሃ ዳቦ የሚሉትን አብረን እንጋገር። ከኔ ጋር እንጋገር። እርሾ በዚች ማንኪያ ነው ያደረኩት። እናንተ በሾርባ ማንኪያ አንድ ማለት ነው። በሾርባ ማንኪያ አንድ፣ በሻይ ማንኪያ ከሆነ ደግሞ ሁለት እርሾ የተጠቀምኩት። ከዛ ደግሞ ወተት፣ 2 ኩባያ ወተት። ወተቱ ለብ ያለ ነው መሆን ያለበት። ለብ ያለ ቀዝቃዛ ከሆነ ሊጡ አይቦካላችሁ። ለብ ያለ ወተት፣ ውሃም ቢሆን እንደዛው እና እርሾና ወተት ብቻ ትንሽ እንደዚህ እናስቀምጣለን። ከፈለጋችሁ ሱካር የምትጨምሩ ከሆነ መጨመር ትችላላችሁ። ግን እዚህ ላይ እንትን ጨው መጨመር የለባችሁ። ጨው ከጨመራችሁ እርሾ ኩፍ አይልላችሁ፣ አይቦካል፣ በፍጹም አይቦካ። ምክንያቱም ከዚህ በፊት እንዲጨምርበት እምቢ ስላለኝ ነው። አያችሁ እንደዚህ ነው ኩፍ የሚለው። እርሾ እና ወተት ብቻ ማለት ነው። በውሃም መረግ ይቻላል። እናንተ ከፈለጋችሁ በውሃ ማብካት ትችላላችሁ። እኔ በወተት ነው። ይሄ ለማንኛውም ዱቄት ልጥ፣ ለማንኛውም ልጥ እንድትሰሩት ልጥ ይጠቅማችኋል ማለት ነው። ማንኛውም ልጥ ፈታይርም በሉ ጌማትም ዶናት የምትፈልጉትን ነገር ስትሰሩ መጀመሪያ ላይ ይሄንን እንደዚህ ስታረጉ ዱቄትን መጨመር ትችላላችሁ። ትንሽ የዱቄት ጨምራችሁ እንደዚህ ታስቀምጡታላችሁ። ኩፍ ይላችኋል። የምትሰሩት ልጥ ማንኛውም የምትጋግሩት ነገር ቆንጆ ነው የሚሆንላችሁ። ጫው ዱቄት ላይ ነው የምጨምረው። 2 ኩባያ ዱቄት፣ ከዛ 1 የሾርባ ማንኪያ ቤኪንግ ፓውደር የተጠቀምኩት። ጥንጥዬ ጫው ጨምሬበታለሁ። እኔ ሱካር አልጨምርበትም እና ዱቄቱን ነፍቼ ያስቀመጥኩት ነው። እንትን አትበሉ፣ ምንድነው ሰው እርሾ እንደዚህ ኩፍ ስታረጉ ጫው እንዳጨምሩበት። ዱቄቱ ላይ ጫው ቢጨመር ይሻላል። ይሄን ነገር ሞክሬ ስለተበላሸብኝ ነው ደጋግሜ ነው እና እዚህ ጋር የተነፋውን ዱቄት በትንሽ እያደረኩ እየጨመርኩ አማስላለሁ። እንደዚህ ትንሽ ነው የማቦካ፣ ትንሽዬ ነው መጋገር ለራሴ ስለሆነ ትንሽ ነው መጋገር የምፈልገው። ያደረኩትም ትንሽ ነው እና ቪዲዮውን እስከ መጨረሻ እዩት። ላይክ አድርጉልኝ ቪዲዮዎችን እባካችሁ፣ ምንም አይቆጥርባችሁም። መልካምነት ለራስ ነው። ላይክ አድርጉልኝ፣ አይቆጥርባችሁም። አበረታቱኝ። እንደዚህ ከእንትን ካልኩ በኋላ በእጄ ያቦካለሁ። ያው ማሽን አልጠቀምም እና እሽት አድርጌው እጄ ላይ እስከሚቦካ ድረስ ነው ያሸሁት። አሽቼ ትንሽ ዘይት ጨምሬበት እንደዚህ ሸፍኜ ለ30 ወይ ለ40 ደቂቃ አስቀምጠዋለሁ እንዲቦካልኝ። በነገራችን ላይ እጄ ላይ ራሱ እያቦካ ነው። ይሁት በጣም ነው የቦካ። 30 ደቂቃ ብቻ ነው ያቆየሁት። ትንሽ ውስጥ ያለውን አየር እናወጣለታለን እንደዚህ እያደረግን። ምን አደረኩት? ይሄ ድስት ትልቁን ነው ያመጣሁት። ሌላው እንደዚህ እንትን ለማድረግ አይመቸኝም። ይሄኛው ድስት ነው ያለኝ። ትልቅ ነው ድስቱ፣ ግን ቢሆንም በሱ ነው እንትን የሚለው። ልጡ ትንሽ ስላቦካሁት እንትኑ ትንሽ ነው። ድስቱ ትልቅ ነው፣ ልጡ ትንሽ ነው። ግን እኔ በእንትኑ ኦቨን ውሃ ከስር እንትን ምንድነው ስሙ ውሃው ከስር ስለማድረግ ኦቨን ከላይ ስላልሆነ ከስር ስለማድረግ ሌሎቹ አይሆንም። ሌሎቹ ድስቶች ስለማይሆኑልኝ ለዚህ ነው ያደረኩት። ያው ድስቱ ትልቅ ነው ኖርማል። ከዛ ድስቱ ውስጥ ትንሽ ኩፍ ማለት አለበት። ኩፍ ብሎልኛል። 5 ደቂቃ ነው 10 ደቂቃ 5 ደቂቃ አስቀምጬዋለሁ። እንደዚህ ኩፍ ብሎልኛል። እዛ ጋር ውሃዬን አዘጋጅቼዋለሁ። በምታዩት መልኩ ኩፍ ብሎልኛል። ልጡ ትንሽ ስለሆነ ነው። ልጡ በዛ ብል ድስቱ ትልቅ ስለሆነ ሙሉ ተነባረ የሚለው ግን ይበቃል። እና እዚህ ውሃ ውስጥ ከስር ሳህን አረግና ውሃ ውስጥ አረጋለሁ።
እኔ ኦቨን ውስጥ ነው የማስገባው። ኦቨን ስላችሁ ጋዙን ከስር ነው እንጂ ከላይ አይደለም ማረጋ እና እንትን ማውጣት ስለሌለበት እዚች ጋር እንደዚህ እዘጋዋለሁ ማለት ነው። በእንፋሎቱ አይደለም የውሃ ዳቦ የሚጋገረው። ለዛ እንፋሎቱ ወደ ውጪ እንዳይወጣ እዛ እንዲያበስልልኝ ነው እንደዛ ያደረኩት። ከስር ሳህን አደረኩት። ከሳህኔ ላይ ይሄ ድስቴ በምታዩት መልኩ ኢንሻአላህ ቆንጆ ዳቦ ነው ይወጣል። እና ላችሁ ይሄንን የመሰለ ኬክ የሆነ ሽታው ትላላችሁ፣ ሽታው ያጠግባል። ሽታው ራሱ ብሉኝ ብሉኝ ይላል። ይሄንን የመሰለ ኬክ ነው እንጂ ይሄ ዳቦ አትሉትም መቼም። ይሄ ድፎ ዳቦ አይደለም፣ ኬክ ነው። ሊጨበጨብልኝ ይገባል። ይሄንን የመሰለ ድፎ ዳቦ ጋገርን በውሃ። ይሄንን ነው የሚመስለው። አምራ ይኸውላችሁ አሁን የቤታችሁ ስራ ለምሳሌ መዳም ቤት ዱቄት አይጠፋም። ዳቦ በምግብ የምትሰሩ ከሆነ የሆነ ዶሮዋችሁ ካፍሪጅ ወጥቶ በረዶ እስከሚለቅላችሁ ቡክት አድርጋችሁ በቀላሉ በውሃ መጋገር ትችላላችሁ። በጣም ነው ደስ የሚለው። ቆንጆ ነው። ይሁት እስሞች ያለ እንደውም ቾክሌት በትኩሱ ነው የቀረጥኩት እና በጣም ቆንጆ፣ በጣም አሪፍ፣ በጣም የሚጣፍጥ ነው። እና በዛው እኮ እኔ ጋር ያለችው ልጅ አለችና የአበሻ ዳቦ ትወዳለች፣ ትጠጣታለች። እና ነው እንብላ። በሻይ በጣም ነው የሚጣፍጠው።